ሰላም ቤተሰብ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። እንግዲህ ብዙዎቻችሁ የሀይሚዬ እርግዝና እንግዲህ ግራ ጋብቷችኋል። በመጀመሪያ ደረጃ ሀይሚዬና ብሩኬ እግዚአብሔር አምላክ ከክፉ ነገር ጠብቆ በልጅ በትዳር በጤና በበረከት እግዚአብሔር ባርኳችሁ ትልቅ ደረጃ ደርሳችሁ ለማየት ያብቃን። እኔ ከምኞቴም ከጸሎቴም በላይ ስለት አለብኝ። ስለት በልብ ነው። በጣም ስለምወዳቸው ተጋብተው ትዳር ይዘው ወልደው ሳይ ስለት አስገባለሁ። ስለት ደግሞ በልብ ነው፣ አይነገርም። እና እሱ ነገር እንዲሳካ ጸሎቴ ነው። እውነቴን ነው የምላችሁ። እና ሀይሚዬ እንግዲህ ትናንትና አርግዛለች ብለው መጥተዋል። ግን ደግሞ ሚስጥር ጠብቁ ቤተሰብ። ሁሉም ነገር እኮ አይወራም። እኔ እኮ ሚስጥር ጠብቁ። የገባው ገብቶታል፣ ቅኔው ገብቷችኋል፣ የመልስ ምቱም ገብቷችኋል። ግን ደግሞ ሚስጥር ጠብቁ ማለት ነው። እኛ አሁን ላይ ሀይሚዬና ብሩኬ ልጅ ቢወልዱ እኛ በጣም ደስታችን ነው፣ በጣም ደስታችን ነው። ግን ታውቋቸዋላችሁ፣ ሀይሚዬና ብሩኬ ምን አይነት ልጆች እንደሆኑ ታውቋቸዋላችሁ። የምታውቋቸው ልጆች ደግሞ አሁን ሀይሚና ብሩኬ ልጅ ሊወልዱ ነው ወይም ደግሞ ሀይሚዬ አርግዛለች ብለን 100% ልናምናቸው አንችልም። ታውቋቸዋላችሁ የእነሱን ነገር ማለት ነው። ግን ደግሞ ሚስጥር ነው፣ አይወራም። ለምንድን ነው እናንተ ሚስጥር የምታወጣጡኝ? ተው እንዴ! የእህቴን እርግዝና ሚስጥር እኮ መጠበቅ ግዴታችን ነው አይደለ እንዴ? ስለዚህ በጣም ደስ ብሎናል፣ እውነቱን ስነግራችሁ ማለት ነው። ብቻ ያለው ደስታ ልነግራቸው አልችልም። አስባችሁታል? ሀይሚዬና ብሩኬ አሁን ልጅ ወልደው ስናያቸው ከልጃቸው ጋር ምናምን አስባችሁታል? እንዴት እንደሚያምሩ ሁለቱ ብቻ ሲያምሩ፣ ሶስተኛው ልጅ መጥቶ ደግሞ ሲጨመር ምን ያክል እንደሚያምር ነው የምላችሁ። በቃ ይታየኛል ዝም ብሎ በመድኃኔዓለም እኔ እግዚአብሔር አምላክ ከክፉ ነገር ይጠብቃቸው። እልል የምትሉት በእውነት ይሁንላቸው፣ ይደረግላቸው፣ በልጅ ይባረኩ። እግዚአብሔርን ነው የምላችሁ። በቃ ይሄ ወዳጅነት ማለት በቃ ለሰው መልካም መመኘት፣ ገባችሁ አደለ? መልካም ነገር መናገር በጣም ነው ደስ የሚለው አደለ ቤተሰብ? እና ስለ መልካም ምኞታችሁ በእውነት በጣም ነው እኔ ራሴ ደስ ያለኝ ማለት ነው። የዚህን ያክልኛ ለነሱ ደስታ ምን ያክል እንደምንደሰት እኔ አይቻለሁ፣ እውነቱን ስነግራችሁ ማለት ነው። እና እግዚአብሔር ደግሞ ይሆናል፣ ይሳካል። ሁሉም ነገር ጊዜ አለው። እሺ ቤተሰብ ማለት ነው። እና እስከዛው ግን ደግሞ ሚስጥር ጠብቁ። ዛሬ ደግሞ ታውቃላችሁ ጤና ጣቢያ ይሄዳሉ። አስትራሳውንድ ትታያለች ቅመምዬ። እንግዲህ የዛ ጊዜ እናምናለን ማለት ነው። ሰምታችኋል ማለት ነው። ግን የሚገርማችሁ ነገር ማለት ነው በዚህ ሰሞን በብዙ ጭንቀት በብዙ ውጣ ውረድ ውስጥ ነበርና አይደለ በዩ ጉዳይ ማለት ነው። ግን ያ ሁሉ ጭንቀት በአንድ ደቂቃ ግፍ አድርገን ትተን በቃ ሌላ ታሪክ ውስጥ ገባን ማለት ነው። አያችሁት? ታሪክ ሲቀየር ማለት ነው። በቃ ጨሪቃዎች ይችላሉ ከጭንቀት ጭንቀትንም ማምጣት ደስታንም ማምጣት ፍቅርንም ማምጣት ሁሉን ነገር ይችሉበታል። በቃ ማስጨነቁንም ማስደሰቱንም ሁሉን ነገር ተክነውበታል የኛ ልጆች እና በጣም ደስ ብሎኛል የእውነቱን ስነግራችሁ። እና እርግዝናው ደግሞ ከሆነ የምሰየው ነው፣ ደስ ይለናል። ግን የእነሱን ነገር እኔ አላምናቸውም። ሁለት አዝጎች ማለት ነው። እና ብዙዎች እንግዲህ የመልስ ምት ነው እያንዳንዱ ነገር። ቪዲዮውን ካያችሁት አለው ቅኔ አለው፣ የመልስ ምት አለው። ምን አለመሰላችሁ ብሩኬ አናደርግም ብለን ነበረ አደረግነው ብሏል። አናደርግም ብለው ነበር አይደለ? እንዴት ደብቀው ያደርጋሉ? ግን እኮ አሳያችኋለሁ ብሎን ነበረ። እና ደግሞ ማለት ነው ሀይሚዬ ብሩኬ ደግሞ አስክራይ ነው ሲል ይኸውላችሁ ያዙልኝ፣ አስክራይ ነው ሲል ሀይሚ ደግሞ ሴት ልጅ ወንድ ልጅ አስክሮ ምንም ነገር ማድረግ ይችላል። ሴት ልጅ ግን ወንድ ልጅ አስክራ ምንም ነገር ማድረግ አትችልም። ገባችሁ አይደለ? እንግዲህ መልሱን እንግዲህ ታገኙታላችሁ። እዩ እንግዲህ ብሩኬን መድኃኒትም ታደርግበት አስክራው የሚሆን ምንም እሱ በቃ የሆነ ነገር ብታረገው ራሱን መቆጣጠር አይችልም። በቃ ይተኛል። ገባችሁ አይደለ? ምንም ማድረግ አይችልም።
ሴት ልጅ ግን የሆነ ነገር ካደረጋት ወንድ ልጅ ምንም ነገር ማድረግ ይችላል፣ ወንድ ልጅ ማለት ነው። ሴት ልጅ ግን ምንም ማድረግ አትችልም። ወንድ ልጅ ራሱን ስቶ እንትን ካለ ምንም ማድረግ አይችልም ማለት ነው። እና ለገባው መልስ ነው። ሲቀጥል ደግሞ ጨሪቃዎች እንግዲህ በዚህ ነገር እነሱን እናውቃቸዋለን። እንደዚህ በቀላሉ እንትን የሚሉ ልጆችም አይደሉም። ግን ደግሞ መልስ ለሚፈልጉ መልስ ይሰጣቸዋል። ቅኔ ለሚገባቸው ቅኔ ይላክላቸዋል። ያው ቅኔ ለገባው ቅኔ ይዘረዝራሉ ማለት ነው። እና ብቻ በጣም ደስ ብሎኛል። ፈታ ስላደረጉን ደስ ብሎኛል ነው የምላችሁ። በቃ ፋ ነው የምላችሁ። ያንጫጩልኝ ምንም ማድረግ አልችልም። እውነቴን ነው የምላችሁ። ምክንያቱም ብዙ ሰው የደስታ ተካፋዮቹን ሳይሆን ሌላ አሉ አንዳንድ ዝም ብለው የሆነ አንዳንድ ሰዎች አሉ ዝም ብለው የሚቀበጣጥሩ ማለት ነው። እና ለእናንተ አንድ ቀን እንግዲህ ታውታላችሁ ሁሉም ነገር ጠብቁ። እና አንድ ቀን ደግሞ ሀይሚዬና ብሩኬ በቅርቡ ቀለበቱ፣ ሰርጉ፣ ሽምግልናው ምናምን ይካሄዳል። ብቻ ከዚህ ከእዩ ከምትባል ድራማ ይውጡና ከዛ ነገሮች ሁሉ ይስተካከላሉ። እናንተ ግን መልካም ምኞታችሁን መልካም አስተያየታችሁን አታቋርጡ፣ ከጎናቸው ሁኑ። የእኛ ጨሪቃዎች ደግሞ ሁሉም ነገር እግዚአብሔር ቢፈቅደው ጊዜና ሰዓት ይሆናል። ወሽመጣችንን ደግሞ እንደማይቆርጡት ተስፋ እናደርጋለን። የእነሱን ነገር እኮ እኔ አላምንም ትላላችሁ። ብቻ ደስ ብሎኛል። እንደው ምንም ይሁን ምንም ይፈጠር ምንም በጣም ደስ ብሎኛል። ሀይሚዬ እንደዚህ በቀላሉ እንትን የምትል ልጅ አይደለችም። ብሩኬም እንደዛው አላቸው። የሆነ እኮ አለ እንደዚህ ተመቶ እንዲህ ነው አይባልም። እና ለማንኛውም ሀሳባቸው ምናምን ተመችቶኛል። ከጭንቀትም አውጥተው ፈታ ስላደረጉን በጣም ደስ ብሎኛል። እና ብዙዎቻችሁ ደግሞ ደስ ብሏችኋል። ደስ ይበላችሁ። አንድ ቀን ይሆናል፣ አንድ ቀን ይሳካል። ግን ደግሞ ሚስጥር ጠብቁ። እሺ፣ ሁሉም ነገር ሚስጥር አታውጡ። እሺ ውድ ቤተሰቦች በያላችሁበት ሰላማችሁ ብዝት ይበልልኝ። ሰብስክራይብ ሼር አድርጉልኝ። አመሰግናለሁ።